ካገባበት ገብታን አንጀት እንደዚህ አይደለም ምንም ቢሆን እሱ ነው እንደዚህ የሚያደርገው እሱ ተኝቷል እኮ ሊያስተው ሊገለው ነበር እኮ ሊገለው መርዛት እኮ ስንት መከራየት ነው ያተረፍነው ከዚህ በፊት ልጄን አጣሁት ምልክ ልጄን አጣሁት እኮ ነው የት ይገኛል እንፈልገዋለን ሰላም ውድ ቤተሰቦቻችን እንደምን አላችሁ አሁን የደረሰኝ መጥፎ ዜና አለ እኔ እንዴት እንደምናገር አላቀም በጣም ደብሮኛል በጣም የሚያስጠላ ስሜት ውስጥ ነው ያለሁት የኔ ልጅ ያዋለድኩት ልጅ እንግዲህ ባለፈው ቪዲዮ ላይ ባሏ ደብድቧት የወለደችው እናት ታስታውሳላችሁና እሱ ልጅ ወይኔ መድኃኒዓለም እንደ ጠፋ ነው አሁን ተደውሎ የተነገረኝ በጣም ደንግጫለሁ ምን ማድረግ እንዳለብኝ አላውቅም ለማንኛውም ግን በምን አይነት ሁኔታ እንደጠፋ እንዴት እንደጠፋ ማን ይዞት እንደጠፋ መረጃዎችን የግድ መሰብሰብ ስላለብኝ ትዝታ ጋር ሄዳለሁ አሁን በጧት ነው ደውላ የነገረችኝ ከአእምሮ በላይ ሆኗል ማለት አልጠበቅኩም ይሄን 3-4 ቀን እየሄድኩ እያየኋት ነበር አንድ ቀን ባላያት ሁሉ ነገር ተፈጠረ ለማንኛውም ወደዛ እንሄዳለን አብራችን ቆዩ በዚሁ አጋጣሚ ግን ውድ ተመልካቾቼ ቪዲዮዬ እየታየ አይደለም ምክንያቱ ደግሞ ምንድነው ብዙ ሪፖርቶች አሉበት ብዙ ጠላቶች ያሉበት ቻናል ነው ያን ቻናል ለማጥፋት ያለ ማይደረግ ነገር የለም ስለዚህ ያለኝ አማራጭ ምንድነው አዲስ የዩቲዩብ ቻናል መክፈት ነው ሶ ኮሜንት መስጫ ሳጥኑ ላይ ወይም ኮሜንት ሴክሽኑ ላይ አስቀምጫለሁ አዲስ ቻናል የኔ ቻናል ነው ግቡና ሰብስክራይብ አድርጉት በሱ ደግሞ እንደ አዲስ አሁንም እንቀጥላለን እንሰፋለን አንሰማቸው ይሄንን ቻናል ከታች ከስር ያስቀመጥኩት ቻናል የኔ ነው እየገባችሁ ሰብስክራይብ አድርጉልኝ ተረጋጊ ትዝታ ምን ተረጋጊ ለማከለ አይደለም እንደዚህ አይደለም ታዲያ እንዴት ነው እሺ ቆይ አውቃለሁ እረዳሻለሁ ግን እንደዚህ ስለሆነስ ምንም የሚቀየር ነገር የለማ እዩት ውጥር አድርጎኛል ገና ካሁን አይኔ ልጅ ልጅ ይኸውልሽ ትዝታ መከራ እኮ ይፈልጅ ነው አይዞሽ ይኸውልሽ አውቃለሁ ምን አድርጊ ነው እሺ አሁን ይኸውልሽ እኔን የጠራሽኝ ማን እንደወሰደው እንዴት እንደጠፋ ልናወራ አይደለ ስለዚህ አሁን ተረጋጊና ከዛ እናውራ እንዴት እንደተፈጠረ ይሄ ነገር እንዴት እንደሆነ ነው ቤት ወላዲተ አምላክ ወይ አይዞሽ በእናትሽ ትዝታ አይዞሽ እስኪ ንገሪኝ ቆይ ምንድነው የተፈጠረው እስኪ እንዴት እንደሆነ ንገሪኝ እስኪ ዊልጂ አረ ለትና ለፈለከ ልጅ ዲሉልልጅ አቤት አይዞሽ ቆይ ኧረ በእግዚአብሔር ተረጋጊ ባንተው ልጅ እኮ ነው የተወለደው ልጅ አውቃለሁ የኔም እኮ ልጅ እውነት ነው እረዳሻለሁ መጥፋት እኮ እኔንም ያሳስበኛል እኔንም ያስጨንቀኛል ተረጋጊ በማርያም እሺ ቆይ አሁን ምን እንዴት እንደጠፋ እስኪ ንገሪኝ ማታ ነው የጠፋው ነው ያልሽኝ አይደለ አዎ ማታ ነው እኮ እንዴት ነው የሆነው እስኪ ንገሪኝ ባለቤቴ ያው እንደምታዩ እንደዛ አድርጋ አስታረቀን እንደዛ አድርጋ መከራና የተስማማን እውነትም ባለቤቴ በጣም ጥሩ ባህሪ በቃ አሳየኝ የሱ ቤተሰቦች በጣም
ይመጣሉ ቤት ያዩት ሳሙት ወንድሙ የሚመጣ ነበር ያዩታል እናቱም ደስተኛ ነበር እዚህ ቤት እናቱም ወንድሙም ይመጣሉ አዎ መጣው ሰው እየመጣ ይጠይቀኛል ሰውም እየመጣ ይጠይቀኛል እሺ አሁን እንደው እናንስት ሽንት ቤት ወሰደኝ ብዬ ታዲዞኝ ሄደ ባለቤቴ ሄደን ደርሰን እስከምንመጣ ድረስ እንመጣ ልጃችን የለም ታዲያ ይህን የምትለዋለሽ ኧረ ወይኔ ቤት ውስጥ ሰው አልነበረም ማንም የለ ነበር ሽንት ቤት ደርሳችሁ እስክትመጡ ደርሰን እስከምንመጣ መኝታ ቤት ነው አድርጋችሁት የነበረው ልጁን አሁን አስተኝቼው እኮ ነው አስተኝቼው ይሁት የሞተረኝ እኮ እንዴት ላድርገው በሰላም ተገላገኝ ልጄን አጣሁት እኮ ነው የምልህ እናገኘዋለን የት ይገኛል እንፈልገዋለን አይዞሽ አንቺ ተረጋጊና መረጃ ነው ማስረጃ ነው የምትይው ነገር በሙሉ ንገሪ ከዛ ተነስተን ለፖሊስ አመልክታችኋል አዎ ባለቤቱ ወጣ አሁን እሱ ታዴት ነው ያለው ልፈልግ ወጣ የት ነው የሚፈልገው እኔ ምን አውቃለሁ የት እንደሚፈልገው እኔ ምን አውቃለሁ በዛች ሰከንድ ሽንት ቤት ሄዳችሁ ብዙ ቆይታችኋል አልቆየንም እኮ ደረስን መጣን ወዲያው ደስ ብዬ ስመጣ እንዴት ሆነሽ ልጄ የወላድ መካለውን ነው ልጄ አይዞሽ እናቴ አይዞሽ በእናትሽ ትለኛለህ እንዴት ልውል ምን ላድርግ ታዲያ ልጄን እንዴት ላድርገው እሺ የተጣላችሁት ሰው ነበር የተቀያየማችሁት ወይ እዚህ ጎረቤት ምንም የተቀያየም ሰው የለም እሱም ቤተሰብ እንግዲህ ፍቅር ሆነ ልጁ ከተወለደ በኋላ ምን ብለክ ማንንስ ተጠረጠረ መጣው አይተውታል ደስተኛ ሆነዋል ወንድሙም የመጣ አይተውታል እናቱም መጣዋል ደስተኛ ናቸው ሁሉም ደስተኛ ነበሩ እሱም ስራውን ረፍት ወጥቶ አምስቀር ከኔው ጋር ተቀርሙቶ ጸባይ ሁሉ ቆንጆ ሆኖ ይጠጣል አሁን አረ የለም መጠጥ የሚባል ነገር የለም ከሰከሰኝ ነው የሚለው ባለቤት ጸባዩን አስተካክሎ ነበር ማለት ነው በጣም ጸባዩ ተስተካክሎ እሺ የዛኔ የጠፋ ጊዜ ሽንት ቤት ሄዳችሁ ስትመጡ አጣችሁት ወዲያው ምንድን ነው ያደረጋችሁት ወዲያው በቃ እሱ እንደነገጠ እኔም እንደነገጥኩ በቃ ፍለጋ ብሎ ሄደ እሱ እንደም ይሳያልክ ብቻውን ሄደው ወይስ የሚያግዘው ሰው ምናምን ጠርቷል ወንድሙ ጋር ደውሏል ወንድሙ ጋር ደውሏል ከወንድሙ እንፈልጋለን ወንድሙ ወደዚህ መጥተው ነው ዘዋላ ሄዱት ወንድሙ ሲመጣ ምንድን ነው ያለው መጀመሪያ ደነገጠ ወንድሙ ደነገጠ ለእናትዬው ሳሳውቃችኋል ያው እንግዲህ ወንድሙ ካወቀ ነበር ወንድሙ አውቋል ያው ሰማሉ እንዴት ላድርግ ሻውን ልሂድሽ እንዴት ነው የሚሆነው እሺ ወይ ኧረ ጡት የወጣ ነው ኧረ ላጥማማሙሽ ልጄ እንዴት ላድርግሽ ልጄ የሆነ ነገር እናደርጋለን ምን እናድርግ ይኸው አሁን እነሱ ሊፈልጉት ሄደዋል አይደል ለፖሊስ ሰጠዋል አሁን እኔና አንቺ ደግሞ እንማከር ምናልባት የጠረጠርሽው ሰው ካለ የሆነ ነገር ካለ እስኪ የሆነ ትንሽዬ ፍንጭ ስጪኝ ከዛ በዛ መሰረት ነው ይፈልጋለሁ የምትጠረጥሪው ሰው አለ እንደዚህ ያደርጋል ብለሽ የምታስቢው ሰው ወይ እኔ ማን ልጠርጥርሽ እኔ አሁን በፊትም ከሱ ጋር የሚያገናኙን ወንድሙ እናቱ ነበር ከሱ ጋር የሚያጣሉኝ አሁን ከነሱ ጋር ደግሞ ሰላም ፍጥራል እኔ ሻው ማን ልጠርጥ ከተወለደ በኋላ ደግሞ ልጁ ደስ አላቸው እና አሁን እኔ ማን ነው የምጠረጥረው እኮ ግራ ገባኝ እኔ እንደው ግራ ገባኝ እኔ እንደው ፖሊሶቹ ምንድን ነው ያሉት ነገሩ እነሱ ደግሞ 24 ሰዓት ይሙላ ምናምን የሚሉት ነገር አለ 24 ሰዓት ይሙላው ያሉ ያው በቃ ታረ እንዴት ነው ጻልጅ ከቤት ውስጥ ወይ ደውይ
ልጄን ልጅ ቸገረኝ እኮ አንተ ጋር መደወል ግራ ገብት ስለኛ አንተም ልጅ አንተ እጅ ነው የተወለደው። ወይ ልጄ የት ልሂድ አልፈልግ ልጄ። እሺ ቀን ላይ የመጡ ሰዎችን እስኪ ንገሪኝ። ቀን ላይ ማን ነበረ? ቀን ላይ ቤት ውስጥ ማን ነበር? እስኪ ንገሪኝ። ወንድሙም ነበር። ወንድሙ መጥቶ ነበር? ወንድሙ መጥቶ ነበር። እናቱም መጥተው አይተው ተጫውተው ደስ ብሏቸው ነበር የሄዱት። እሺ በአንቺ በኩልስ ጓደኞች፣ ዘመዶች ምናምን የመጡ ነበር? በእኔ ጋር ማንም አልመጣም። ለምንድን ነው በአንቺ በኩል የማይመጡት? አይ መጥተው እንትን ብለውኛል። እሺ ግን የዛን ሰዓት አልመጡም። የዛን ቀን በአንቺ በኩል የመጣ ሰው የለም? እሺ ስራ ቦታ የምታውቂያቸው ሰዎች ወንድም ሴትም? ኧረ ማንም አልመጣም። እሺ እሱ ስራ ቦታ የሚያውቀው ሰውስ? እሱ በራሱ ማን በስራ ቦታ? አዎ ወንድዬ በስራ ቦታ የሚያውቁት ጓደኞቹ፣ ዘመዶቹ? አይ አልመጡም። የዛን ሰዓት የነበራችሁ ማን ናችሁ? የዛን ቀን ትናንት ማለት ነው አይደል? ትናንትና እናቱ መጥተው ነበር። ወንድሙ መጥተው ነበር። አዎ መጥተው ደስ ብሏቸው ተጫውተው ነው የሄዱት። አሁን ማን ነው እያረሰሽ ያለው? ራሱ ወንድዬ ብቻውን ነው? ወንድዬ ብቻውን ነው። ክፍለ ሀገር እህቴንም ጠርቻት ነበር እኮ። አያስፈልግም እኔ ራሴ ያረሳታለሁ አለኝ ባለፈው። ራሴ ያረሳታለሁ አለ። እሱ ነው ያለው። እሱ አሁን ፍቃድ ላይ ነው። እሺ አንቺ ሽንት ቤት በነበርሽበት ሰዓት ወንድዬ ምን እያደረገ ነበር? ይዞኝ ወጥቷል። ወደ ሽንት ቤት ይዞሽ ሄደ? ይዞኝ ወጣ። እዛው ቆሞ ነበረ? ቆሞ አለ። እዛው ይዞኝ ወጣ። እሺ እነሱ ከወጡ ቆይተዋል? ልጁ ሲጠፋ እናትና ወንድምየው ከወጡ ቆይተዋል። በጣም ቆይተዋል አይደል? በጣም ቆይተዋል። ማታ ነው ይሄ የተፈጠረው። ማታ ነው። ማታ ላይ እንደሰደው ሰዓት ናት። በቃ ይሁንስ ልጄን አላጥባት ልጄን አላጥባት ልጅ እንዴት አድርጊ ነው የምትለኝ? እስቲ ቆይ እናቴ። እሺ ወይኔ መድኃኒዓለም ወይ ልጄ እንዴት ይሻለኛል? ልጄ ፈልግ ልጄ እሱም ሄዶ ቀረ። እሺ ቆይ ጎረቤት ነገሩ እነሱ ደግሞ ሩቅ ናቸው። ጎረቤት ሲዶት ቼክ አድርገው ሄዷል እኛል አረን ይሄንም ነው ያሉት። ስትገቢ ቤቱ ጸበል ምናምን ተረጭቷል? ከሆስፒታል ስትመጪ ረጫጭታችሁታል? ቤቱ ነው ቤቱ ያው እዛው እሱ ዝም ብሎ ጸበል ረጭቷል። ያው ቤት ውስጥ ነበር ብሎ ገና እኮ ቀሪ ነው እኮ ገና 5 ቀንሽ ነው ደግሞ 7 ቀን አልሞላኝም እኮ። አይ ልጄ መፈረድ ለብላለች ልጄ እንዴት ይሻለኛል? ቆይ እስኪ ይኸውልሽ አሁን ተረጋጊ የምልሽ ቀላል ነው ነገሩ እያልኩሽ አይደለም። ግን ምንድነው አንቺ መረጋጋትሽ ነው ነገሮችን የሚያስተካክልልን። አንቺ መረጋጋትሽ ነው የሆነ ፍንጭ እንዲሰጠን የሚያደርገን። እስቲ አሁን አንቺ ዝም ብለሽ የምትጠረጥሩ ከዚህ በፊት የተፈጠረ ነገርም ካለ የአንቺ ጠላት ብትያቸው መጥፎ አሁን አንቺ ጋር በህይወትሽ እንደው እቺ ሴት ወይም ይሄ ሰው ለኔ መጥፎ ነበር የሚያስበው የምትዩ ሰው አለ? እስኪ ንገሪኝ አስታውስሽ ወደ ኋላም ቢሆን ገና ከ2 ዓመት በኋላ አሁን ከ2 ዓመት በኋላ እኔ አንድ አብራኝ የምትሰራ ከጎን ነበረች። እሷ ደንበኞች ወደ እኔ ሲመጡ ወደ እኔ እንዳይመጡ ታደርግ ነበረ። እሷ ደግሞ የታቀኛለች። አሁን እኮ እኔ አግብቼ ወንድዬን ካገባሁ 2 ዓመቴ በቃ አንገናኝም ጭራሽ ከእሷ ጋር። እሷን እንኳን እንዳል ደግሞ ከየት በኩል አተገናኝተን አናውቅም። እንግዲህ 2 ዓመት ሌላ ማንን ነው የምጠረጥረው? እሷ ልታረግ ትችላለች ብለሽ ትገምቻለሽ? አይ አልገምትም። እንጃ ከ2 ዓመት በፊት የሆነ ነው። አዎ የሆነ ነው። ቤቱንም አታውቀውም። በሌላ ምናልባት አድርጋብኝ እኔ ለማጥቃት እንዳለ በጣም ርቀን ነው ያለን። ያለችው የዛኔ ምንድነው ስታረግሽ የነበረው? በፊት በቃ ደንበኞች ወደ እኔ እንዳይመጡ መከራ ታሳየኝ ነበረ። ቅናት ማለት ነው። የቅናት መንፈስ ወንድዬ ማግባት ሲያስቀናት ነበር የዛኔ? አዎ በጣም ያስቀናት ነበር። ማግባቴና እንደው እንትን በማለቴም ያስቀናት ነበር። መታ ጠይቃሽ ታውቃለች? አታውቅም።
አታውቅም። በቃ እዛ ላይ የኔና የሷ ተቋረጠ። በቃ እኔ አገባሁኝ። በቃ ካገባሁ ራሱ 2 ዓመቴ በቃ ያለ ቦታ ለቅቄ ያለሁት እዚህ ነው። ቦታው ያለው አይንገናኝም ጭራሽ። እኔ እኮ ግራ ገባኝ። እንዴት ላድርግ እኔ ነው እኔ ልጅ እንዳይምጡብኝ በልጄ ሳይምጡብኝ። እሺ እንትናስ ወንዴስ ጠላት አለው? ወንድዬ ከዚህ በፊት አብሮት የሚሰራ በዚህ መድኃኒት ነበር አድርጎበት ጸበል ከራትቼ ነበር ተሻለ። ወንድዬ እዚህ በፊት ታሞ ነበር መድኃኒት ተደርጎበት? አዎ መድኃኒት ተደርጎበት። አብሮት የሚሰራ ሰው ነው? አብሮት የሚሰራ ለምንድን ነው ያደረገበት? ያው እሱ ወንድዬ ጎበዝ ነው፣ በስራ ጎበዝ ነው፣ ቀልጣፋ ነው። በዚህ ይቀናበታል እሱ እና መድኃኒት አድርጎበት ወንድዬም ጸበል ይዤ በሚሄድበት ሰዓት ይለፈልፍ ነበር። በቃ ሲለፈልፍ እሱን ተናግሮ ነው እሱን ተናግሮ። እሺ ይሄ ነው በቃ እኔ ማን ያን ሰውዬ ሄዶ አናገረው ከዛ በኋላ ያው እሱ መሆኑን ከታወቀ በኋላ ማለት ነው? አዎ እሱ በጸበል እንትን ብሏል ተናግሯል። ያው ይሄንን አውቃለሁ። ግን አሁን እዛ ሰውዬ ጋር አሁን አብረው ነው የሚሰሩት? አይደለም። የተለያየ ነው? ተለያይቷል። የምጠረጥ እሱ የሆነው ሊጎዳ ወንድሜ ሊጎዳ እንጃ እንደው ግራ ገባኝ። ይሄን ቤት ያውቀዋል ያ ሰውዬ? አያውቀውም ቤቱን አያውቀውም እኮ ግራ ገባኝ። እንዴት ይሻለኝ? እኔ እኮ ግራ ገባኝ። አልጠየቀኝም፣ ወልጄም አልጠየቀኝ። እሱ ደግሞ ጓደኛው ነው እንዳለ ለእኔ እንደሆነ እንዴት ላድርግ? የት ልሂድ? የመስሪያ ቤት ሰዎች መጥተው ይጠይቁሻል? የእሱ አብረውት የሚሰሩት ሰዎች ከወንድዬ ጋር የሰሩት ሰዎች መጥተው ጠይቀውሻል አይደል? ይሄ የወለድሽ ጊዜ ማለት ነው። ሁሉም ጠይቀውሻል? አዎ ጠይቀው። ይሄ አሁን ጠላቱ ነው መድኃኒት አድርጎበታል ያልሽው ሰውዬ አልመጣም? እሱ እንዴት ግራ ገባኝ። ምናልባት አሁን እኔ ዝም ብዬ ሳስብ ምንድን ነው እነዛ ሰዎች ምናልባት አብረውት የሚሰሩ ሰዎች ስለሆኑ መጥተው ቤቱን አይተውታል። ካዩት ደግሞ ይሄ ጠላት ነው የወንዴ ጠላት ነው ያልሽው ሰውዬ ወራዲ ቤቱን ቢጠቁሙት ሊያውቀው ይችላል። ምናልባት ነው አሁን ይሄን ሁሉ ምንድነው ምናልባት እያልኩ አይዞሽ በማለት ይሻለኛል። ታዲያ ስማ በልጅ ሰምቱ ይወላድ መካል ነው እኮ ነው ወልጅ ከባድ እኮ እንዴት ነው የምታደርገው? እንዴት ነው የምታደርግልኝ? ምን እንደው ሰውተውም ጭንቅ ከወለድኩትም በኋላ ጭንቅ። ኧረ ከባድ ነው። ወላዲተ አምላክ የአንድ ልጅ እናት በአንድ ልጅ ማጨክኝ። የአንድ ልጅ እናት ወላዲተ አምላክ በልጅስ በልጅ አትቅጭኝም። ቤቴ ማርያም ወላዲተ አምላክ የአንድ ልጅ እናት በልጅ አትጨክኝም። ወላዲተ አምላክ አደራሽን እባክሽን እንደምሻለኝ እንዴት ላድርግ? ማን አሁን እኮ እኔ እኮ የምጠረጥረውም ሰው ግራ ገባኝ እኮ። አሁን ቢያንስ እንትና ነው ለማለት እንኳን አልተመቸኝም። እርግጠኛ ነሽ ቤተሰቦቹ ደስተኛ ናቸው? ወይ በጣም ነበሩ። ማርያምን በእውነት እኮ እኔማ አንድ ሁለት ጊዜ አግኝቻቸዋለሁ፣ ግን ደህና ናቸው ሁሉም። ሳቸውም ላይ ያየሁት ነገር ደስታ ነው። ይቅርታም ጠየቁሽ አንቺን ምናምን ነገር ነው ተጸጽቻለሁ ብለውኛል። እናቱም ተጸጽቻለሁ ልጄ አጥፍቻለሁ ብለውኛል። እኔ እንግዲህ እንደውን ይሻለኛል። እኔ እንደውን ግራ ነው የሚያጋባው እኮ ዶላሪት እኮ እንዲህ ነው ያደርጉት እኮ እንደምን ይሻለኛል ልጄ ከባድ ነው። ከባድ ነው።
ይኸውልሽ አሁን ወይ ለወንዴ እንደውልለትና አሁን የት ነው ያለው ወንዴ? ሊፈልግ እንደወጣ ነው እኮ በቃ ለሱ እንደውልለትና ይምጣ እና እናውራው። እስኪ ስልክሽን ይዘሽ ነው? እሺ ዘቻርጅ ያለው ያንቺ ነው አይደል? እሺ ሄሎ ወንዴ እስክንድር ነኝ። እስክንድር ነኝ። እንዴት ነህ? አዎ አይ ቤት ነኝና አንዴ ና እስኪ። ከማን ጋር ነህ? እሺ ወንድምህ ነው አይደል? እኮ ኑ አንዴ ፈልጌህ ነበር። እስኪ ፖሊሶቹ ምን አሉ? ፖሊሶቹ ምን አሉ? ኧረ እሺ በቃ አንዴ እናውራ። እንዴ የሆነ መፍትሄ ካለው አሁን የተወሰነ ትዝታም የነገረችኝ ነገር አለ። አዎ እስኪ አንዳንድ ነገሮችን እናጣራና ቶሎ ብለን ልጁን የምንፈልገው። አሁን ዝም ብለህ ነው እየዞርክ ያለኸው። ምንም ነገር ሳይሆን መንደር ለመንደር መዞር ብቻ ሆነብህ። ጥሩ በቃ ጥሩ እሺ ኑና እናወራለን እኮ እንነጋገርበትና እናንተ መሄድ ባለባችሁ መንገድ ትሄዳላችሁ፣ እኔ መሄድ ባለብኝ መንገድ እሄዳለሁ። ኦልሞስት 12 ሰዓት ስላለፈው ለፖሊሶቹም እናሳውቃቸዋለን። ያለውን ነገር እንነጋገርበታለን። ችግር የለም በቃ ና ወንድሜ አይዞህ ወንድሜ ተረጋጋ። ኧረ አታልቅስ እባክህ። ቆይ እንደሱ አይደለም። ቆይ ተረጋጋና ና እስኪ ና። ለማንኛውም ና እናወራለን። እሺ ቤት ነን። አዎ በቃ ይመጣል። ከሱም ጋር ማውራት አሁን ያልሽኝም ሰውዬ ማን እንደሆነ እንዴት እንደሆነ እናጣራና እሱንም መመርመር ባለብኝ ሰዓት ሂጄ ቤቱ ድረስ እመረምረዋለሁ። አሁን ይሄ ጓደኛው ይሄ ምንድነው ያልሽኝ መድኃኒት አደረገበት ያልሽኝ ሰውዬ አሁን ውስጤ ላይ የቀረው ሰው እስካሁን ድረስ ከነገርሽኝ እሱ ብቻ ነው። እሱንም ቢሆን እና ወንዴ ሌላ ቦታ እየፈለጉ እኔ ደግሞ እሱን ሂጄ በጎን አናግረዋለሁ። ወንድሙንም እናትየዋንም አናግራቸዋለሁ። አሁን ወንድሙ ኦልሬዲ ስለመጣ እሱ ጋር እናወራለን። ከዛ ውጭ ግን እናትየዋን ቤቷ ሂጄ አናግራታለሁ ስላለው ነገር። ያው ማንም የማይጠረጠርበት ሁኔታ ነው። አሁን ማንን አለመጠርጠር ማንን መጠርጠር እንዳለብን አናውቅም። እኔ አሁን ግራ ገብቶ የትኛውን ሰው ትክክል ነው የትኛውን ሰው እስማ አሁን መንፈስ ቅዱስ አሁን እኔ የምር ውስጤ ከዚህ በፊት ወንዴ ያደረገውን ነገር ስለማቅ ምናልባት እሱ ይሆናል ብዬ ነበር ያሰብኩት። አሁን አንቺ ስትነግሪ ደግሞ ሽንት ቤት ቆሞ ነበር አብሮኝ ነው ያሰብኩት። አብሮኝ ቆሞ ይዞኝ ደግፎኝ አብሮኝ ሰውነቴም አልጠነከረም አይደል? ደግፎኝ ይዞኝ መጣ። እዛችሁ ቆሞ ከኔ ጋር ልወጣ ከቤት ይኸው ከኔው ጋር ተቆርጦ ከወለድኩ የሳለ ደርሳችሁ እናንተ እንትን ካለ በኋላ በቃ ሰላም ተፈጥሮ ደግሞ እንደዚህ እንዴት ነው የሚደረገው? በልጅ ከባድ ነው። በራሴ ቢደርስብኝ ይሻለኛል። ልጅስ ከባድ ነው። ለመረጋጋት ሞክሪ። አሁን ወንድም እየመጣ ነው። እሱ ከመጣ በኋላ ያለውን ነገር ከነሱ ጋር እናወራለን፣ እንነጋገራለን። አይዞሽ ሀዘንሽን ቀነስ አድርጊው። ማለት እንደዚህ አባይ ለማለት ከባድ ነው፣ ግን በቃ ያለኝ አማራጭ እሱ ብቻ ስለሆነ ነው። ምን ቆጣ ብሎ ሊፈነዳል በታት ለማለት አይዞሽ የኔ እናት ትዝታዬ አይዞሽ አለን። በቃ የሆነ መፍትሄ እንፈልጋለን። አሁን እነሱ ይምጡ፣ የሆነ መፍትሄ እንፈልጋለን፣ እናናግራቸዋለን።
የሆነ ነገር እናደርጋለን። ትዝታዬ ተረጋጊ እስኪ። እነሱ ይምጡና ከነሱ ጋር ነው ግቡ። ወንዴ ንጉ እንዴት ናችሁ? ግባ እስቲ ደራሲ ዞረኝ። አንቺ ትዝታ ቁጭ በይ በቃ። ቁጭ በይ እስቲ ምንም ቁጭ ያልኩት እንዴ? አይዞሽ እንጂ ቀስ በይ ተረጋጊ። ልጅያችን እኮ ነው። አይዞሽ ምን አይዞሽ ስለኝ ወይኔ እስኪ አይዟችሁ ተረጋጉ። እስኪ ተመልሱ እንዴ እናገኘዋለን። እስኪ ረጋ ብለው እስኪ አይዟችሁ አገኛችሁ። አይዞሽ እስኪ ምን አገኘ? ያልገባንበት የለም። ምንድን ነው የምናገኘው? እስኪ በቃ ቀስ በሉ እስኪ። አሁን እሺ ምን እናድርግ? እስኪ ነገሩን እንደምንም አድርገን መላ ብለን በቃ ያለበትን ቦታ እንደምንም እናጣራለን። እስኪ ቀስ በሉና የምትጠረጥሩት ሰውን ካለ እስኪ እሱን ነገር አስቡበት። እንዴ አሁን የት ነው የፈለጋችሁት? አዝንተ መኪና በኋላ የወለድነው ልጅ ከነገራ አንቺ ልጅ ሲወጣ ግን ጠብቀው። እኔ መገባኝን ስነግር አይገባኝ። እኔ ታዲያ እንዴት ላድርግ? ምንድን ነው ማረገው? ምንድን ነው የሚሻለኝ? እስኪ የምትጠረጥረው ሰው ካለ አጋጣሚ እስኪ ለማስታወስ ሞክሪ። አንቺን ብትሆኚ ለማስታወስ ሞክሪ። የምትጠረጥረው ሰው ማንን እንጠረጥራለን? እኔ እንጃ። እስኪ እኔ አሁን አንተን ጠረጥራለሁ? ወንድሜ አይደለ? ሌላ ሰው የምትጠረጥረው የቤቴን ገበና የምታውቁ ያለውን ነገር ማወራው ላይለውን ነገር ማማክር አንተና እናቴን። አሁን ይኸውልህ ወንዴ ምንድነው አንተን ሊጎዳ የሚችል ሰው ካለ እሷንም በተመሳሳይ ሊጎዳት የሚችል ሰው ካለ እነዛን ሰዎች ቢያንስ እናንጣራቸው። ካጣራን በኋላ ደግሞ እነሱን ጠይቃቸው ነው ሐሳቡ። እስኪ ሰው አስብ። አዎ እንዴ ማስታወስ አለብን። እንዴት አንተ ብዙ ጠላት እንዳለብህ ስታወራ ነበር አይደል? እኛ እንኳን የምናውቀው እንዴ የሆነ ጊዜ መርዝ ያጠጣን ሰው ራሱ ረሳው። ያ ሰው ሊጎዳ መጥቶ ቢሆንስ? እንዴት ነው አንተ የተኛው? ይሄን ያህል እንዴት ትተኛለህ? ሌላም ጊዜ ችግር አለ እያልክ ስታወራኝ ነበር አይደል እንዴ? እንዴት መርዝ አጠጥቶ ሊገል የነበረ ሰው አንተም ቢያጣ እንዴት ልጅህን ለመስረቅ ሙከራ ሲያደርግ ይቀራል ታስባለህ? ይሄ ሰውዬ ማን ነው ታውቀዋለህ? እንዴ ያ ታንከሰስ አንተ ያ ስራዬ ላይ የሚመቀኝብኝ እንዴ ሰሞኑን ሲጀምር በሰፈር ሲመጣ አይቼዋለሁ። አይተኸዋል? ወጣ ገባ እያለ ነበር ሰሞኑን ሰፈር ራሱ ያውቀዋል እንዴ ሰፈር? እንዴ አይቼዋለሁ። ሰሞኑን ሰፈር አይቼዋለሁ። አይደለም እንዴ ይሄን አካባቢ ያለው ይሄን ቤት አያውቅም። ይሄ ሜቢ እዚህ አካባቢ ሰፈር ጋር አይቼዋለሁ። ርቀን ነው ያለው። የት ሰፈር ነው? የት ሰፈር? እኛ ሰፈር አይቼዋለሁ። ሰውዬውን አይቼዋለሁ። እንዴ በሚገርም ሁኔታ አሁን እስኪ ያ ሰውዬ ማን ንገረን እስኪ ለኛም እንዲገባል ይሄን ነገር እንትን ለማድረግ እንዲመቸ ማን ነው ሰውዬው? ምንድነው ያደረገ? አለቀውም። ምንም ቢሆን ቆይ ተረጋጋ። አለቀውም። እሱ ነው እንደዚህ የሚያደርገው። እሱ ተኝቷል እኮ ሊያስታውስ ሊገለው ነበር እኮ ሊገለው መርዝ አጠጥቶ ምንድነው ስንት መከራ ነው ያተረፍነው። ከዚህ በፊት መርዝ አጠጥቶ እንዴ ወይኔ መርዝ አብልቶኝ አስታውስኩት። ጸበላል መላልሰኝ ያላለችኝ እሷ ነች። ወደ ራሴ መለሰችኝ። ቆይ ምንድነው በምን ምክንያት ነው እንደዚህ መርዝም እንዲያበላ የሞከረው? አንደኛ ብዙ ጊዜ እኔ ይሸለማል። ስራ ቦታ ነው። አዎ ታታሪ ሰራተኛ ነኝ። ሁሉ ጊዜ ጽፈት ቤቱን ፊት ማሰጠው ነው። አልተኛ ሰጠኝ ተልኮ በአግባቡ ወጣለሁ። ከዚህ የተነሳ ሁሉ ጊዜ ይናደዳል። አይችልም ስራ። ስለዚህ ሁሉ ጊዜ እግሪ ኮቴን የሚከተለው እሱ ነው ማለት ነው። በቃ ወንድሜ ያለው እንዳለው አጥንቶ ቤትን አምጥቼ አላሳየሁትም። እሱ አሁን ቤቱን በምን ሊያውቅ ይችላል? አንተ አሁን ስትገምት በምን ሊያውቅ ይችላል? እንዴት ግራ ይገባሃል? እንዴት ግራ ይገባሃል? ከራ ሰራተኞቹ ወስዶ ይሁን ወንድሜ እንዴት ግራ ይገባሃል? ወንድሜ እንዴት የማሰብ ያቅታል? አንተን ሊገል የነበረ ሰው በስንት መከራ ካተረፍነህ በኋላ እንዴት አንተ ያለህበትን ቦታ አጣርቶ መጥቶ ይሄን ነገር ላይ ሰራ ይችላል ታስባለህ? እንዴት ነው እንደ አይደለም አሁን እንደዚህ ስሜታዊ መሆን አይደለም። አሁን ስሜታዊ ስለሆንክ እኮ ምንም አይፈጠርም። እና ስሜታዊነቱን ተውና የወንድሜ ልጅ ውልጄ እኮ ነው አውቃለሁ፣ እረዳለሁ። እኔም እኮ አዋልጄዋለሁ። እነዚህ ልጆች ወንድም እኮ ነው። የልጅ ምኞት ቆይ ንገረኝ፣ ስለዚህ ሰውዬ ነገር ቆይ አይዞህ። ይኸውልህ ወንዴ ምንም ቢሆን እኛውን ይሄን ነገር እኮ መጨረሻ እንሰጣለን። አሁን ከየት ነው? ችግር የለውም። ቆይ እስኪ ንገረኝ። አሁን ዳከርኩኝ፣ በየመንደሩ በየጣቢያው በየህንቱኑ ሄድኩኝ፣ ፖሊሶች ሄድኩኝ። 24 ሰዓት ይሙላ ይሉኛል። ከየት ነው የዱዳ ልጅ ላገኝ? ማን ነው ሊያገኝ የሚችልልኝ?
ከየት ላምጣው? እሷን በመከራ ያገኘችው ልጅ እኔም በመከራ ከስንት ቅናት ከስንት ውጥቀት ያገኘሁት እሷ ላይም ስንት ነገር ሲወርድ ከየት ላግኝ? ለካ እሱ ነው ለካ እሱ ነው። ከየት ወዴት ነው የምናገኘውን እሱን ሰው? እንግዲህ እንደምንም ማሳደድ አይደለም። አሁን እኮ እሺ ይሄ ጥርጣሬ ነው። ሌላም ሰውን ጠርጥር። አሁን አንድ ሰው ብቻ ተገኘ ብለን አንተው ገብቷል። ይሄኛውንም እናጣራለን። ቅድምም ትዝታም ቢሆን ነግራኛለች። እስኪ ግን ስለዚህ ሰውዬ እንዴት እንደተገናኛችሁ እንዴት እንደሆነ ይሄን ነገር ይሰራሉ ላይ ያሰብክበትን ምክንያት እያንዳንዱን እስኪ ጠርጥራ ንገረኝ። ማን ነው ሰውዬ? እኔ እዛ መስሪያ ቤት ሲገባ እዛ ቤት ነበር። ከገባሁበት ቀን ጀምሮ ለወንድሜም ተናግሬያለሁ። ይኸውልህ አንድ ሰው አለ ሲገባ ጀምሮ እዛ ቤት የኖረ ነው። ሰው ሲቀየር፣ ሰው ሲሻሻል፣ በስራ በሁለንተና ሲቀየር፣ ህይወት ሲመሰርት አይወድም። ምን ያደርጋል የሚለው ሰውዬ ይልእላለሁ። እኔ እንግዲህ በየዋህነቴ ነው። ለካ ሰውዬ ተንኮለኛ ከመግባቴ ጀምሮ መሰረቱ ያ ነው አለ እዛ ቤት ውስጥ። እኛ ስንቀጠርም አለ የኖረን። እንግዲህ እኔ ይሄንን ያስባል እንደዚህ ያደርጋል ብዬ አላሰብኩም። በኋላ ስታመም እሷ ስትወስደኝ ነው ለምንድን ነው የምትታመመው ወንድዬ ብላ ና እስቲ እንደዚህ ጸበልም እንሂድ ጸሎት የሚደረግልህ አባ ጋር እንሂድ ብላኝ ይዘኝ ታመላልሰኝ ነበርና እንግዲህ እኔ አውቄ አይደለም ያበላኝ ወይ ያጠጣኝ ነገር አብረንም ስለምንበላ አብረን ሰሮን ሰው አብረን የምትበላው ሻይ ቡና ሌላ ነገር ብትለያይ እንግዲህ ያን አለችኝ። ከዛ በኋላ ለሱ ነበር እንደውም ጫፍ ለሱ ነግሬ ነበር። ያው የእናቴም ልጅ አይደል ያው ለእናቴም ለሱ ይሄ አለ እንዲህ አለ ብዬ ለሱ ተጠቀም አድርጌ ተጠንቀቅ ብዬ ነበር። እኔ በሰው ነግሮኛል። ከነዚህ ጋር አትዋል አትብላ አትጠጣ ይለኛል። ምን ያመጣሉ እባክህ እያልኩ ያው ትዝታ ጋር እስከሚደርስ እንዲህ በመሃል አለ አይደለም የሻይ ሰዓት አለ አይደለም እንዲህ ስብሰባም ስትጠራምና አብራ አይደል ብትሄደው በመኪናም በእግርም የሆነ ቦታም ስትሄድ እንደዚህ በቃ ለካ እሱ እችን መዝግቧት ነው የሚይዝልኝ። ገብቶሃል? ለዛ ነው ያንንም አደረገኝ። ያንንም በመከራ እንደምንም ብላ በቃ በእንብርክክ ሄዳ ጸልያ እንደዚህ ሆኖ ወጣልኝ። ስለፈልፍ ነገረችኝ። አላቆም ነበረ። ከዛ ምግብ በምትበሉበት ሰዓት ነው ያበላህ? አዎ። ከዛ በኋላ በቃ ዳንኩ። ምንድነው የሆንከው? ከበላህ በኋላ ምንድነው የሆንከው? በቃ አለ አይደለም በቃ ብቻዬን ነው ያስለፈል እንደማበድ ማለት ነው። ብቻዬን ሲሄድም ሲወጣ ኖርማል ለብሼ እወጣለሁ። ብቻዬን እያወራሁ ሄዳለሁ። ብቻዬን እያወራሁ እመጣለሁ። እሷን እዚህ አስቀምጬ ብቻዬን አወራለሁ። ይሄ ጊዜ እንዴት ነበር? እናንተም ታውቁ ነበር እንደዚህ ሲሆን? እንዴ እናውቃለን። በጣም አስቸጋሪ ጊዜ ነበር። ለምንድነው ይለኛል። ምንድነው የሌለ ባህሪ ይለኛል። እንዴ እማ ምንድነው ልጅሽ እኮ ብቻውን እንዲህ የሆነ ነው ብሎ እሱ ለእናቱ ሲናገር፣ እናቴ ደግሞ ቀስ አድርጋ አንድ ቀን ቤት ሄጄ ነበር። ምን ሆነ ነው አባቴ ምን ሆነ ነው? ና እስቲ ና ወንድዬ እኔ ጀግና አንበሳ ምን ሆንክ ደግሞ ጎበዝ ስለሆንክ ስራ ስለሚሰራላቸው ባሉ እንዴ ትለ ኧረ የሚበላ እኔ ምን እንጀራ ነኝ እንደሚበላው እኔ ኧረ ተይው እማ እንደዚህማ አትበይ ምናምን ብያት እናቴን ወጣሁ። ደግሞ ማንገራገሩስ እናቴን በበላይ ሆኖ በቃ ለከዛ ይሄ ነው እንግዲህ። ቆይ አይደለም ቆይ ገና አልጨረስኩም። ይሄ ነው እንግዲህ ጸበል ማለት ነው አይደለ? ያው ማው ለምን አንሄድም? ቆይ አይደለም ለምን አንሄድም? ና እንደዚህ አይደለም አንተ እንደዚህ አይደለም። ቆይ እንሂድ ካገባበት ገብተን አንጀቱ እንደዚህ አይደለም አንጀቱ ባይሆንስ ምን ማን ሊሆን ይችላል? ቆይ ተረጋጋ። ማን ሊሆን ይችላል? እያጣራን ነው እኮ አይደለ? አሁን መረጃው መጀመሪያ እናጣራለን። ማን ሊሆን ይችላል? ቆይ አንቺ ንገሪኝ። የዛኔ ቆይ አንገቱን ነው የምንጸቃጽቅለት። በጣም እንደዚህ አይደለም የሚደረገው። ወንዴ ተረጋጋ። በዛ ደቂቃ ቆይ የዛኔ ወንዴ ጸበል ይዘሽ አንቺ ነው የሄድሽው አይደለ? ምንድን ነበረ ሲያደርገው የነበር? ከዛ ጸበል ቦታስ ምንድን ነው ሲያደርግ የነበር ወንዴ? ያው ጸበል በሚጠመቅበት ሰዓት ይለፈልፋል። ጓደኛውን ስሙን እየጠራ አብረን ስንጠጣ ነው የሚለው። ስንጠጣ አደረኩበት። በቃ እሱን እንዳያድግ እኔን የቅናት መንፈስ አለብኝ እሱ በሚሰራው ለዛ ነው ያደረኩት እያለ ይለፈልፍ ነው ላይ ማለት ነው። እና በቃ እሱን ምን ብሎ ወጣለት እንግዲህ። አይ ቆይ እስኪ አዲስ ነገር አለ እንዴ?
ምን አገኘህ? ተረጋጉ። ምን አዲስ ነገር አለ? አይደለም አሁን የአካባቢው ጥበቆችን ምናምን እያናገሩ ነበር እነሱና እሺ ምንድን ነው የተባለው? ትናንትና ስንት ሰዓት ነው ጠፋ የተባለው? ወደ 2 ሰዓት አካባቢ ነው ያለኝ አይደል? ወደ 2 ሰዓት አካባቢ በዚህ አንድ ልጅ ጃኬት አድርጎ አጠር ያለ ቀጠን ያለ ሰው ሲገባ አይተናል ነው። አጠር ብሎ ቀጠን ያለ ሰው ነው ያሉኝ። ጃኬት አድርጓል፣ ጥቁር ጃኬት። እንደዚህ አይነት ሰው ብቻውን አልፎ ሄዶ ነበረ። ከዛ በኋላ ሲመለስ ደግሞ የሆነ ነገር በእጁ አንጠልጥሎ ነበር የመጣው። ምናልባት ይሄ ልጅ ሊሆን ይችላል ልጁን የወሰደው ነው። አዎ ቀጠን ያለ ነው አይደል ያሉ? ቀጠን ያለ ነው ያሉ። ቀጠን ብሎ አጠር ያለ ልጅ አንተ ያኔ የበዓል ጊዜ አረ ቆይ በደንብ እስኪ አስበው። ያኔ የበዓል ጊዜ ከኔ ጋር ተጣልቶ የደበደብነው ልጅ እሱ ነገር እንዴት ነው? የት እስኪ ምንድነው? ምን ተፈጥሮ ነው? ይኸውልህ በዓል የሆነ ጊዜ በዓል ወጣ። እሺ ወተን እኔ ጋር የሆነች ቆንጆ የምትባል ልጅ እኔ ጋር ቤተሰብ ነገር እኮ ናት፣ ግን ተቀምጣ አብራን እየጠጣች ነበር። ልጅቷን ይወዳት ነበርና አንስቶ ጠርሙስ ወረወረብን። እናንተ ላይ እኛ ላይ ማለት ነው። ጠርሙሱን ይዘን አንስተን ስብርብር አድርገን ድቅቅ አድርገን ዱቄት አድርገን ሰውየው ደፋር። ከዛ ልጅ ቀጠና ጠር ያለ ልጅ እሱ ነው። ለሁለት ነው የመታችሁት እንዴ? ሰባበር ነው እኮ ታዲያ። አሁን ያ ሰው እዚህ ቤታችሁን ያውቃል? አሁን እኮ ይኸውልህ በሰፈር መጣ። እሱ ነው የመጣ ነው። አጠር ያለ ልጅ ወይኔ በእናትህ አይደለም። ና አንተ ምን መሆን ነው? ሰፈሩና እንደዚህ አይደለም። እንደዚህ አይደለም። ቆይ እንደዚህ አይደለም። የምናችሁ ስሜት አጥቂር ስለጣል ነው። እሱ ነው እንዴ ያደርግ? ስንቱን ሰው ነው የምትጠራጠሩት? ቆዩ እስኪ ተረጋጉ። በቃ እሱ ነው። ለምን እንደዚህ ያደርጋል? እንዴ መስራት እኮ አይጠበቅበትም። እሱ ተደብቆ እናንተ ነው የደበደበው። እንዴት ደበደበ? እሱ ያን እንዴ አንድ ሰው ለአንድ ሰው ቀላል እኮ እንዴት ነው እኛን በምሽት እኮ የሆነ ነገር ጮቤ የሚሆን ስንት ስፖርት ተምሮ እኔ ስንት ስፖርት ተምሬ እንዴት ነው እሱ የሚቀጣ? አሁን እሱ ወንድነት ስለ ወንድነት ዝም ብለሽ አለቀው እናገኘዋለን። ሆነ አይደለ? አሁን ምንድነው ነገሩን እያጋጋላችሁት እኮ። እንደዚህ አይደለም። አሁን ዝም በይ ይመጣል። በቃ ሌላ ማን ሊሆን ይመጣል። በቃ አንቺ በቃ ተረጋጊ። ሌላ ማን ሊሆን ይችላል? ሆነ አይደል? ቁጭ እስኪ አረኔ ምን ተቀመጥኩት ወይዘኔ ልፈልጋ በሄደስ እኔ አንቺ ቁጭ በይ እስኪ። አንቺ ለራስሽ እንደዚህ አይደለም። እስኪ ተረጋጊ። አንቺም ሌላ የምታስታውሽው ካለ እስኪ እንደው አንተ ምን ታስታውሳለች? እሷ ደግሞ ምን እያለቀሰች ምን ይመጣል? አሁን እኮ ጠላት እኮ ከሩቅም ላይ መጣ ይችላል። እንደው ድንገት እሷም እኮ ያኔ ከዛ ቡና ጠጡ እዛ ምን ጠጣበት አካባቢ ቡና ጠጡ ላይ ሴት የሆነች ደግሞ እኮ ታስታውሳለህ አይደል እንዴ? አንተና እኔን እየጀነጀነች የነበረች ልጅ ነበረች እኮ። አይደለም እንዴ? ቆይ እንጂ ተረጋጉ። ምን 10 ሰው የምታነሱት? ምን እናድርግ ብለህ ነው? ያቺ ለምንድን ነው እሷ ጋር ስትል ነበረችዋ ስትቀና የነበረችው? አንተና እኔ ነው በተለያየ ስልኩ ላይ እየጀነጀነችን ለምን ትሄዳላችሁ ከኔ ጋር አትመጡም እያለች አናገኛትም። አሁን እሷ ልትሆን ትችላለች። እሷ ቅድምም ነግራኛለች። እሷ ገና ከ2 ዓመት በፊት የተተወ ነገር። አሁን እሷ ሰፈራ ጠርታ ተው የምትለን እኛ እኮ አበድን እኮ። ቆይ አይደለም አሁን እያጣራን ነው። ሰፈር ታጣራለች። በጣም በሰዓቱ ስትናደር ነበር። በተለይ እሷን ጠቅለል አድርጎ እንትን ሲያደርግ በቃ አበርኩ ሀገር እያያዝልኛል። ለዛኔማ አንተ ስታብዳል ነበር እንዴ? እሷን የጠቀለላት ጊዜ ያላበደ ሰው አለ? ሁላችሁም እኮ በእንደዚህ አይነት ተጠርጣሪዎች። ኧረ እንደው ኧረ ተሆን በእናትህ። ታዲያ እንዴት አንተኛ ትጠረጥረናለህ ታዲያ? እኔ አሁን አንተን ጠረጠርኩ አላልኩም። ምንድን ነው የሚያበሳጭህ? ወይኔ ምንድን ነው የሚያበሳጭህ? ወይኔ እሷ ናት። እሷም ራሷ ነች። ለምን እሷ ናት አልኩሽ? ንገረኝ። ለምን እሷ ናት? ይኸውልህ በሰዓቱ በተለያየች ስልክ ስጀነጅነ ነበር። እሺ ጀነጀነች። እሱንና እኔ ጀነጀነች ድብና አድርጋ። ከዛ እሷ ጥቅልል አድርጎ ሲያገባ ነገሩን በጣም አጋናው። ልትገድለው ሁላ ደርሳ ነበር። እሺ ቆይ እሱን አገባ። ሁለታችሁን ከጀነጀናችሁ አንተን አታገባ? እኔ አልፈልግም አልኩ። ከዛ በኋላ ለምን አልፈልግም ያልካት? እንዴት ወንድሜ ስጀነጅነ የነበረች ማትረባ ሴት እንዴት እኔ ይችላል? ሁለታችንን ነው ስጀነጅነ ነበር እኮ ነው። ሁለታችን ስትጀነጅነ ነበር እኮ። ታዲያ ከእሱ ጋር ካልተጋባች አሁን አንተ ሌላ ሰው አገባ አይደል? አንተ ሌላ ሰው ካገባ አንተ ነፃ ነህ። ታዲያ እኔንም ወንድሜም ስትጀነጅነ የነበረች ሴት እኔ እንዳገባ ትፈልጋለህ? ስለዚህ አልፈልግም ነው የሚባለው። እሺ ስትከታተለን ነበር። ለምን? ለሱም ትደውላለች በስልክ። እሺ እሱም ትደውላለች እንዲህ አለች ይለኛል።
እኔ ጋም ደግሞ ትደውላለች። መጥቶ ነበር ትለኛለች። ጠጣ? አዎ ጠጣ። ስንት ጠጣ? 1-2 ብሎ ሄደ ትለኛለች። እንደ አንተ ልጅ እንዴት ነው ይሄ ነገር ምናምን አለ። ታጥባክች ነው ደግሞ በዚህ ተጠረጥረኛለህ እንዴ ስለኝ ደግሞ እኔማ መስመሬን ስለያዝኩ ከመስመሬ ላይ ፈቅ እንድትል እያረኳት ነው። ለማንኛውም ራስን ጠብቅ ብዬ ወንድሜን እመክራለሁ። እሱ ደግሞ ያዝኩበት መንገድ ትክክለኛ ስለሆነ በደንብ ነው እንትን ብለን ሲከታተለን ነበር። ቅናት እኮ ቅናት እሷን እዚህ ምን አመጣው ነው እንጂ እኮ እና ሰው ቢመጣበት ነው ያታቀም ዝም በይ። ስማት እስኪ እሷን ታዲያ ቆይ እስቲ እሷ እኮ ከሁለት ዓመት በፊት እኮ ናት አይደል እንዴ? አሁን አንገናኝ። ቤታችን የት እንደሆነ አታውቀው፣ እኔ የት እንዳለው አታውቅ። እንዴት እዝታ እኔ ስትከታተለው ቆይታ መውለድሽን ቸክ ስታረግ መውለዳችሁ ስትጨርስ መታ ላጣረገችው ልጅ ወይ ልክ የት ቦታ ተጀመርኩ የመጣው ሴት አይደለም ወንድ ነው። አጠረቀታለም ጠላት 10 ዓመት ቢሆንም መከታተሉን አይቆምም። አይተኛም የተኛ ነው። እሺ ሴትዮ ምንድነው ስራዋ? ቡና ጠጡ ነው አያት። ቡና ጠጡ እና ወንድ ልካስ አሰረቀው ስራቸው ያረ ሌላ ምን ሊሆን ይችላል? ስራቸው ያረ ሴራ የሚሰራው የት ነው? ቡና ጠጡ ጋር ተወኝ እንጂ። እሺ ቆይ ይሄኛው አሁን መተታረገ ተነስ እባክህ ተነስ። መተታረገብኝ ያልከው ሰውዬ እስኪ ስለሱ ንገረኝ። እሱንም ነገርነህ እኮ ስራ ቦታ እስኪ ንገረው እስኪ እንዴት ጀግና ወንድም ነበረኝና ጀግና ተሸላሚ ነኝ እንዴ ወይኔ ከተማ ተሸላሚ ነኝ። አፈጻጸሚ አሪፍ ነው። ውጤቴ ሁሉ ጊዜ መጥቶ እሺ ወንድዬ የዛን ቀን ማታ ልጁ የጠፋ ጊዜ ማታ ቀላይ አሁን ማታ 2 ሰዓት አታም እንዴ ነው ሁሉ ሽልማት። እሺ ማታ 2 ሰዓት ነው የጠፋው አይደለ? ልጁ ማታ 2 ሰዓት ነው የጠፋው። ቀላይ ማማን ነው መጥቶ የነበረው ታስታውሳለህ? አሁን ወደ እሱ ጋር ምንም እኮ እንትን የሚያደርግ ነገር የለም። እስኪ እሷ ቀላይ ማማን መጥቶ የነበረው ያልሽኝ እናቱና ወንድሜ ሌላ ሰው አልመጣም። ሌላ ሲመጣ እኛ ልጅ ስለሌለ ይሄ ሁሉ የሰራሁት የወንድሜ ልጆች ናቸው። ማን ይመጣል? አንደኛ እንደምታየው ጥሩ የሆነ ህይወት ለመኖር በማለት ክትትሉ ምንም ስለበዛብኝ ጥሩ ስላልሆነ ይዣት እንደዚህ ራቅ ብያለሁ። የሚመጣው ማን ይመጣል? እዚህ ለማንም አናስብ። ሩቅ ነው ቦታው። ወንድሜ ነው። ምን ማለት ማን ይመጣል ብትል ነው? አይ ምን አሁን ይኸውልህ ቀላይ የነበሩ ሰዎችን ለማስታወስ ወንድሜ ልጅ የመስሪያ ቤት ሰዎች መጥተው ያውቃሉ። የዛኔ የወለድኩ ጊዜ ነው። እነዚህ አልመጡም። የዛኔ ምን 5 ቀን እኮ ነው ያን የዛኔ የሚያስብል አይደለም። ቢመጡ አንድ ቀን አይደለ የሆነ የራስ የሆነ ግሩፕ በቃ እነሱ እሺ እነሱ ቤትህን ጠቁመው ለዛ ሰውዬ ሊያሳዩት ይችላሉ ብለህ ትገምታለህ? አሁን እንደዛ ነው። ቤት አድርጋችሁ ሄዳችሁ ሲል እንደዛ ትንሽ አሁን ትንሽ እየበራልኝ ብልጭታው ትንሽ አሁን ይኸውልህ ይሄ እኮ እኔ እኮ ደግሞ ምን እንዳሰብኩት ገብቶሃል አይደለም? ኧረ እንዴ በጣም ልጁ ደግሞ ተንኮለኛ ተንከሲስ ስለሆነ እገድለዋለሁ። ዝም ብለህ እገድለዋለሁ። ወይ አንተ ቁጭ በል። ኧረ በስመ አብ ቆይ ተረጋጋ። ልጄ እኮ ነው ልጄ እኮ ነው። ለኛም ልጃችን ነው እንዴ ምንድነው አንተ? ቆይ ምንሽ ነው? እስቲ ተረጋጋ። ቆይ ለማግኘት እኮ ነው ለፖሊስ ተናግረናል። ጠቅላላውን እኮ ስምሪት ተሰጥቷል። ይኸው የእናት አንጀት እንዴት ይረጋጋል? ተረጋጊ። እንዴት ይረጋጋል? እስቲ ተረጋጊ። ተረጋጊ። ትቆጭብኛለሽ እኮ እኔም ፍለጋ ልጅ እንጂ እንዴት ሆነሽ በምን እንዴት ሆነሽ አስኬድም እስቲ ቁጭ በይ። አንቺ ምን ሆነሽ ነው? አይዞሽ እስኪ ረጋ በይ እስኪ እኔ እኮ ትቴም ልበረት ረጋ በይ ወደ ውስጥ አስገባት። ወደ ውስጥ ተረጋጊ። ተረጋጊ። አይዞሽ እንደዚህ አይደለም የሚሆነው እኮ ምን መሆንሽ ነው? ለአንተ አሁን ነገሮችን ማጋጋል ሳይሆን ጥቆማ ሊሆኑ የሚችሉ ምልክት ሊሆኑ የሚችሉ ነገሮችን መናገር ነው። አሁን አንተ እንሂድ እንጣለው እንበለው ይሄ እኮ አያዋጣንም። ልጅ እኮ ነው የወንድሜ ልጅ እኮ የሁላችንም ልጅ ነው። ያንተ ብቻ ልጅ አይደለም። ሶታላችን። ስለዚህ አሁን መሆን ካለበት የሚሆነውም ደግሞ በጭንቅላታችን አስበን ተረጋግተን ካልኩሌት አድርገን ሎጂካል ሁሉንም ነገር አስበንበት ነው እንጂ ዝም ብሎ በስሜት እንሂድ እንውጋው እንጣለው በማለት አይደለም። ምንም ቢሆን ቆይ እኔ ደግሞ አንድ እውነቱ ልንገርህ ማለት ነው። እናንተ ከዚች ልጅ ጋር የነበራችሁን ግንኙነት አውቃለሁ። ቪዲዮውን አይተሃል፣ የተሰራውን ስራ አይተሃል። እቺ ልጅ እዚህ ቤት ነው የወለደችው። እዚህ ቤት ስትወልድ ደግሞ የደረሰባትን ችግር ታውቃለህ። የዛ ችግር መነሻ ደግሞ እናንተ ናችሁ። እሺ እኛ ምን ነው የሷ ችግር መነሻ ምን ነው? እሱማ ግልጽ እኮ ነው።
እሱን አታግባት እቺ ሴት አትሆንም ስትሉት አልነበር? እሱ ድሮ ነበራ። እሺ አሁን ከድሮ ጀምረህ ንገረኝ። ለምንድን ነው ይሄን ያህል እናንተ ርቃችሁ እቺ ልጅ እንዳያገባ ይፈልጋችሁት? በማግባቱ ለምንድን ነው የደበራችሁ? እሱ ድሮ ነበር። አሁን ስለሱ ምን ችግር የለውም። ለእኔ ይጠቅመኛል። ለእኔ መረጃ ነው። እሺ አሁን እናንተ ከምትነግሩ ተነስቼ የሆነ ነገር መርምሬ ለማውጣት እንዲመች። እሱ ታሪኩ ብዙ ነው። አንተ ይኸውልህ ጀግና ወንድሙ እንደሆን ካውቃለሁ። አንተ ለሱ መከታው ነህ። አንተ ለሱ ደጀኑ ነህ። ስለዚህ አሁን የምጠይቀህን ነገር በግልጽነት ንገረኝ። ይኸውልህ በሰዓቱ እኛ እሷን እንዲያገባ አንፈልግም ነበር። በሰዓቱ ያኔ እሷ ቡና ጠጡናል። እኛ ደግሞ የተከበርን አካባቢ የሚወደን አካባቢ የሚያከብረን አካባቢ ሚሳሳልን ሚፈራልን አሉ የተባሉ ባላባትን እንዴት ወንድማችን ከአንዲት ተራ ቡና ጠጡ ጋር ሂዶ ተላፍጦ እንዲያገባ ታዲያ እንዴት እንፈቅድለታለን? ተረጋጋ። አሁን እኮ እየተናደድክ ነው። እንዴ ተረጋጋ። እንዴት አልናደድ? በድሮማ እናደዳለሁ እንጂ የድሮ ያናደድ ንዴቱ አሁንም እኮ አለ። እንዴት አልናደድ? ልክ አይደለም። እሺ አሁንም ቢሆን እኮ ስለወለደች ነው እንጂ እኛ እሷን አግብቶ እንዲቀመጥ አንፈልግም ነበር። ግን ወለደች። ተወለደች በኋላ ምንም አማራጭ የለንም እና እሷን ቦታ ገለል ብሎ እንዲቀመጥ ያደርግነው እሱ ከኛ ጋር ያለው ቀረቤታ በጣም የወረደ ነው። እኛ የተከበርን ሰዎች ነን። እሱ ደግሞ አስደፍሮናል። ስለዚህ ስላስደፈረን እሱ ገለል ብሎ መኖር ስላለበት ገለል ብሎ እንዲኖር ያደርግነው አስበንና ፈልገነው ነው። አስደፍሮናል። ገባህ? እንዴት አንድ የተከበረ የባል አባት ልጅ አንዲትን ማትረባ ሴት ለዛውም ቡና ከዛም ጋር የምትልከሰከሰ ሴት ጋር እንዴት አግብቶ ከኛ አካባቢ እንዲቀመጥ እንፈቅድለታለን? ስለዚህ ልጁን አንተ ነው የወሰድከው? ምን ማለት ነው? ምን ማለት ነው? የንዴት እኮ ግራ አጋብቶኝ ነው። እንዴት እሷን አሁንም እንዴት አሁን የዛሬ 2 ዓመት የሆነውን ጉዳይ አንስተ አሁንም እንደ አዲስ እየተናደድክ ያናዳል። ነገሩ ያናዳል። አሁንም ቢሆን ስለወለደች ነው እንጂ እኮ እኛ ባትወልድማ እንደው ስላልወለደች ነው ገለል አድርገን ያስቀመጥነው። አሁን እኮ ምንም አማራጭ ስለሌለን ነው ልጁን ያው ልጅ ስለሚወድ እንኳን ወለደ ብለን የተቀበልነው። ይኸው ያየህ ነው። እነዚህ ሁሉ ልጆች የኔ ልጆች ናቸው። የኔ ልጆች ነው እያመጣ በየቀኑ በየጊዜው ፎቶ እያስነሳ እያመጣ። ስለዚህ ለልጅ ስትሉ ነው እሷን የወደዳችኋት? ምን አማራጭ አለን? ከወለደች በኋላማ መቀበል አለብን። እውነታውን አምነን መቀበል። አሁን እንደ ቤተሰብ ተቀበላችኋታል? አሁንማ ቤተሰባችን ናት። ልጅ እንዴ የልጅ እናት ሆነች እኮ። አሁን የልጅ እናት ናት። ከዚህ በኋላ እንወዳታለን። የቤተሰባችን አንዱ አካል ሆናለች። አንተ እኮ የዛኔ አብረህ እየሄድክ ቡና ጠጡ ትጠጣ ነበር ከእሱ ጋር። እቺ ልጅ የምታውቋት እንግዲህ አብራችሁ ነው። ምክንያቱም ያቺ የሷ ጠላት ናት ብላችሁ ያነሳችኋት ሴትም አለች። እሷም በተመሳሳይ ምንድናት? ጠላት ናት። አሁን ጠላት ነው ያልከኛ። እዛችን ቤት ትሄዱ ነበር፣ ከትዝታም ቤት ትሄዱ ነበር። ጠላት ናት ካላችሁኝም ሰዎች ጋር እምቢ ስለኝ ነው። እምቢ አለኝ እኮ። ምኑ ነው እምቢ ያለ? በቃ ከዚች ሴትዮ ጋር አልፋታም አለኝ። አይሆንም ወንድሜ፣ እቺ ሴት አትሆንም፣ ጭራሽ እቺ ሴት አትሆንም እያልኩ እንዴ ልንደባደብ ሁላ ጊዜ ሁላ ይዘን ነበር። አትሆንም ብዬ ቤተሰብም በጣም ነው በቃ እዚህ ጋር መሆን አትፈልግም ማለት እኔ ጋር ከሱ ጋር ስገናኝ አትሁን፣ እሱ ጋር ሲጀመር አትሁን፣ አንይ እቺ ልጅ ካልተዋት ከሱ ጋር አንይ ይለኝ ነበር ቤተሰብ ሁላ። ስለዚህ እሱን ለመመለስ ነው እኔ ከሷ ጋር ሁላ ሲሄድ ነበር፣ ለመምከር ስቤ ለመመለስ ወደ አእምሮ እኔ መድኃኒት ሰጥተው ይሆን እንዴ እቺን ሴትዮ ይወድዳት እንዴ? አይታታል። ምን ይወጣላታል? እስኪያል ምን ይወጣላታል? ፈረስ የምታክል ሰው። ወይኔ ወንድሜ፣ ለዛ ነው እኮ ወንድሜ ጋር እየተከታተልኩ አይሆንም እያልኩ ልመልሰው ስሞክር የነበርኩት። ከሷም ጋር ሲሄድ ነበር ወንድሜን ለመመለስ እንጂ እሷም ብዬ አይደለም። ቡና ጠጡ ስትሄድ የነበረው ለዛ ነው። ታዲያ ሌላ ለምን ይሆናል? አይ ቢሳካልህማ ልታገባት አስበህ እንደነበረም ሰምቻለሁ። እቺን ነው እኔ ማገባት? አዎ እቺን። አንተ አታውቅም። የኔን ሚስት አላያትም። አንተ የኔን ሚስት አላያትም። ዝሙትም አልፈልግም። ከዚች ጋር እንዴት ነው ዝሙት? እሺ እዛችኛዋ ጋር ስትጋደም አልነበር እንዴ? ያችን በመሀል ላይ እየገባች ነው ነበር። እኔ ሚስት አለችኝ። እሷ ወንዴን ነው የምወደው ስትል ነው አንተ የተውቃት አይደል? ይሄን እንኳን አንካካት። አንተ እኮ ጎበዝ ሰው ነህ አውቃለሁ። አሁን እሱ ምንም አይጠቅመንም። እሱ አይጠቅመንም፣ በጊዜው ግን እንደዛ ታስብ ነበር። በጊዜው ግን እሱን ከሷ ለማስጣል ነበር። እኔ እዚህኛዋ ለማስጣል ከዚች ጋር ለማስጣል ነበር። ግን ያቺኛዋንም አንተ ትፈልጋት ነበር አይደል? ከዚህኛዋ አስጥለህ አንተ እዚህኛዋ ጋር ሆነህ ወንድም ደግሞ እዛች ጋር እንዲሆን ነበር ሐሳብ። አሁን ብቻ ሁለታችሁ ዞሮ ለመቀየር አስባችሁ ነበር፣ አልተሳካም ነው። አሁን ወንድሜ ይኸውልህ ችግር ላይ ነው ያለው። የወንድሜ ልጅ በሰዎች ታግቷል። ስለዚህ ከዚህ ጋር መናቆሩ አያስፈልግም። አዎ አያስፈልግም፣ ግን እውነታውን ከስር መሰረቱ ማወቅ ስላለብኝ ነው።
አሁን እኮ እኔ እናንተ እያወራን ያለው እንደ ቤተሰብ ነገርነህ። በቃ እሱን አሁን ነገርኩ አይደለም። እኔ እናንተ እያወራን ያለው እንደ ቤተሰብ ነው። አዎ እንደ ቤተሰብ ስናወራ ደግሞ መደማመጥና መረዳዳት መቻል አለብን። እውነቱን ከስር መሰረቱ ማወቅ መቻል አለብን። አንተ አሁን ንዴት፣ ብስጭት በሙሉ እስካሁን አልቀዘቀዘም። እሷን በማግባቱ እየተናደድክ ነው። እሷ ጋር ልጅ በመውለዱ እየተናደድክ ነው። ምን የመሰለ ወርቅ የሆነ ልጅ ነው የወለደችው። አይተሃል ባይነህ ወርቅ የሆነ ልጅ። ስለዚህ አሁን ልጃችንን እንፈልገው። ልጃችንን እንፈልጋለን። ልጃችንን ስንፈልግ ግን ካንተ ጀምረን ነው የምንፈልገው። እንፈልገው ነው አልኩ እኮ እኔም እንፈልገው። አሁን እኔ ይኸውልህ ለዚህ የሚሆን ጊዜ የለኝም። እኔ ልጁ ጠፍቶ ከዛ ጋር ይበሳል። እሺ ታረጋለህ። እናት ለምንድን ነው የጠላ? እስኪ አንተ ቡና ጠጡ ስለምትሰራ ነው አልከኝ። እናት ለምንድን ነው የጠላቻት? ትችልች ምን አደረግ? ሴት አይደሉ እንዴ? ቡና ጠጡ የምትሰራ ልጅ እንዴት እናቴ? ቡና ጠጡ የሚሰራ ሰው ምንድን ነው ችግሩ? ባለጌ እኮ ነው። በምን ቡና ጠጡ የሚሰራ ልጅ ከዚህም ከዛም ጋር እያለች ወንድማችን ለበሽታ ብትዳርገውስ? እንዳንተ አይነት ባለጌ ነው እሷ ጋር አብሮ እንዳንተ አይነት ባለጌ ማትበል። እኔ እናንተ አይደለ እንዴ መጀመሪያ ስጀረጅናት የነበረው እንዴ? አንተ ያማል እንዴ? ያመኛል። አዎ እንዴ እውነታው አይደለም ቢልም ላገባት አይደለም። አዎ ለጊዜው ፍላጎት ግን ፈልገህ ነበር በጊዜው። እሱ በቃ እሱ ያለፈ ጊዜ ነው። ሰው ታዲያ ሊያገባት ነው እንዴ? ታዲያ እሱ ያላገባት ነበር አላገባትም። አታገባትም። እሱ ግን ለጊዜያዊ ነገር ግን እየጀረጀንክ ነበር። ስለዚህ ይኸውልህ እናት የምጠላበት ምክንያት ይኸውልህ እንደዚህ ለጊዜያዊ ነገር አትፈልግም። በቃ ለምን እሷ እኮ እየሰራች ነበር። ይሄን ይኸውልህ ይሄን ሴትዮዋ በሽተኛ ትሆናለች። ብዙ ተላላፊ ምን ታውቃለች? 2 ዓመት ሞላት እኮ 2 ዓመት አንድ ቤት በሰዓት ይኸው ልጅ ወለዱ። በሽተኛ ብትሆን ሁሉ ነገር ይፈጠራል። እሱ ሳይታመምም ነበር። ይኸውልህ አባቴ እሺ በሽታ ቀስ እያለ ነው ስርስርህን እየወጋ በስተመጨረሻ ነው የሚጥልህ። እነዚህ ሰዎች እንግዲህ እኔ እስከማውቀው ድረስ አሁን የወለደች ጊዜ ምርመራ አድርጋለች። ሁሉን ነገር እንክብካቤ ተደርጎላት ምናምን የመጣችው ወደ ቤት። እናታችንም እኛም ልክ ነን። ጠጋ ይልና በሽታ ኢቭን ቫይረስ እንኳን ይኸውልህ አስገዳይ እንጂ ገዳይ በሽታ እንዳልሆነ ታውቃለህ። አስገዳይ በሽታ ነው። ቀዩን የደም ሴል ቀስ እያደረገ ከገደለና ከጨረሰው በኋላ ለነጩ የደም ሴል አሳልፎ ይሰጠዋል። ያኔ ጉንፋንም ጠጋትልና ትመታዋለች። ስለዚህ ወንድማችን አጣ ነው ማለት ይሄ ነው። አሁን ይኸውልህ አንተ እያልከኝ ያለኸው እቺ ሴትዮ በሽተኛ ናት። በሽተኛ ናት አይደለም እኔ እያልኩ ያለው። ምንድነው እያልከኝ? በሽተኛ ልትሆን ብትችል እናታችን የጠላቻት በሽተኛ ትሆናለች። ይሄ ተላላፊ በሽታዎች ቀስ እያሉ ነው የሚመጡት። በሰዓቱ ዶክተሮች በሽታውን ላያገኙት ይችላሉ። ስለዚህ ከዚህ በሽታ ነው እንደዚህ የሚያደርገው። 2 ዓመት ሙሉ የተደበቀ በሽታ ነው። ኢቭን ይኸውልህ በሰዓቱ ቂጥኝ ሊኖራት ይችላል። ሴትዮዋ ላይገኝ ይችላል። እሱ በምርመራ ይታወቅ። በሰዓቱ ላይ ይታወቅ ይችላል። ብዙ ተላላፊ በሽታዎች አሉ። አሁን ካንተ ጋር ማውራበት ጊዜ የለም። የወንድሜ ልጅ ጠፍቷል። እኔ አሁን ይኸውልህ የወንድሜ ልጅ መፈለግ አለብኝ። እኔ ግን ያለበትን ማቅ ይመስለኛል። ቁጭ በል እስኪ። ምንድን ነው የምታውቀው? ግድ የለም ቁጭ በል። እኔ ይኸውልህ ልጄን መፈለግ አለብኝ። እኔ ወስዳለሁ። ቁጭ በል እስኪ። ግድ የለም ታውቀዋለህ እንዴ አንተ ያለበትን ቦታ አይደል? እንደዛ አንተ ነህ እንዴ ልጁን ያገትከው? ና ግድ የለም። ቆይ ንገረኝ። አለ ቦታው እኮ እያልከኝ ነው። ና አይደለም። እሺ አልክ እንጂ የሆነ መረጃ አለኝ እነግርሃለሁ። መረጃው ንገረና። ታዲያ መረጃ ቁጭ በላ። ታዲያ ምኑን ልቀመጥ? ሳትረጋጋ እንዴት ነው የምነግርህ? የወንድሜ ልጅ እኮ ነው የጠፋው። ገብርኤልን። እሺ ቁጭ በል። አዩ ተቀመጥኩ። ምን ትነግረኝ እስኪ? እኔ እኮ ነኝ ያወለድኩት። ንገረኝ። እሺ ምንድን ነው የምነግረኝ? እንዴ ሰውዬው አሟል እንዴ? በሰከነ መንፈስ እንነጋገር። እንዴት እንነጋገር? ይኸውልህ አሁን ምን አለ መሰለህ፣ እኔ አሁን ማስረጃም እያጠናከርኩ ነው እሱ ንገረኛ እኮ። አሁን ብዙ ማስረጃዎች አሉ። የመጀመሪያው ቅድም አንተ የነገርከኝ ሰውዬ፣ የደበደባችሁትን ሰውዬ ይዤዋለሁ። አሁን እሱ አንተን የነገርከን፣ አሁን እሱ ራሱ ረስቶት ነበር። ማነው ስሙ? ወንዴ። እሺ ወንዴ ረስቶታል። አንተ አሁን ይሄ ያንተ ጭንቅላት ያሳያል። በጣም ጂኒየስ ነህ፣ በጣም አስተዋይ ነህ። ሁለተኛው ደግሞ ምንድነው ይሄ መድኃኒት ያበላው ሰውዬ ያልከኝ፣ እሱንም ደግሞ ሰው ልክበታል፣ እሱንም እናጣራለን። ሶስተኛ ደግሞ የነገርከኝ ቡና ጠጡ በፊት አንተ ስትጀነጀነ እንደ ጀነጀነችኝ ነው ምናምን ያልካት ሴትዮ፣ እነዚህ 3 አካላት በትክክል ምርመራ ይደረግባቸው አይሻልም? ምን ይመስላል አንተ? አሁን መረጃ ምናምን ለዚህ ነው ስለተረጋግተን ነገሩን እንመርምር ምን ለዚህ ነው ስለተቸኮልን ስለተበሳጨን በለውጣለው ስለተባባልን አይደለም። እስኪ በቃ የሚሆነውን ነገር እንደምንም አድርገህ እስኪ በቃ አንተ መረጃው እጅ ላይ ካለ እንዲፋጠር መረጃው ላይ አሁን እናንተ በሰጣችሁ መሰረት ወንዴንም አናግረዋለሁ። ሌላም የሚጨምርልኝ ነገር ካለ ፖሊሶችን ይዤ ወደዛ ሄዳለሁ። በቃ እስኪ እንግዲህ እንሞክራለን። እንደምንም አድርገን እናደርጋለን። እሺ አዎ ልጁን ደግሞ አይተዋል እንዴት እንደሚያምር እኮ ልጁን እንዴት እንደሚያምር እንዴት አያምርም? በጣም ቆንጆ ልጅ ነው የተወለደ። ከዚች ባህሪያ የተወለደ አይመስልም። ማር አየዋል
ቆይ አይደል እየገባኝ አይደል? ለምንድን ነው እቺ ባሪያ የምትላት? አየዋር ከዚች የተሻለች ሰው ጋር ቢወለድ ምን እንደሚመስል አስብ። የባል አባት ልጅ የደግ ልጅ። እስኪ እኔን ራሱ ተመልከተኝ እስኪ ቢያንስ እስኪ ጸጉሬን ራሱ እስኪ የባል አባት ልጅ ነው አንተ? በጣም የባል አባት ቀብረር ያለ የባል አባት አንቱ ተብሎ የሚጠራ ሰው። እናታችንን ብትሆን የሚጎላት ነገር የለም። በቃ አላር በጣም ሙሉ የሆነች ሴት በሰፈሩ ስትሄድ የሰው ሁሉ አይነ የምትስብ እና ከኛ ተወልዶ ታዲያ እንዴት ቆንጆ ይሆን በእኛ ወጥቶ። እንደዚችማ ቢሆን እንደዚች ባሪያ ቢሆንማ ዲቃላ አድርጋ ልጃችን ማሰደብ ያርገን ነበር። ለማንኛውም ይሁን። አይ ግድ የለም። አሁን ምን አለ መሰለህ የኔ ወንድም፣ ማን ነው ስምህ? ስምን አልነገርከኝ። አብርሃም እባላለሁ። አብርሃም። እንግዲህ አብርሃም አሁን እየተናገርክ ያለው ነገር በጣም የሚደብር ነገር ነው። ከአንተ የሚጠበቅ አይደለም ማለት ምክንያቱም እቺ ሴት የባሪያ ዘር እኛ የባላባት ዘር አይባልም። ምንም ቢሆን ከእናንተ ዘር የተቀላቀለች ሰው እንደ ሰውነቱ የሚከበርበት ጊዜ ላይ እንዴት ኋላ ቀር ትሆናለህ? እንደማይ ወጣት ነው አስተሳሰብ እንዴት ኋላ ቀር ይሆናል? እንዴት እንደዚህ ታስባለህ? ይሄ ካንተ የሚጠበቅ አይደለም የኔ ወንድም፣ ይሄ ስህተት ነው። እንደ ድሮ ሰው እኛ የባላባት ዘር እኛ የእንትን ዘር ይባላል በዚህ ጊዜ በ21ኛው ክፍለ ዘመን? በላውና አሁን አንተ ዛሬም እዛ ላይ ነህ። አሁን ይኸውልህ እዛ ላይ ይወንዱ አንተ ነህ። ይሁን ሁሉ አልፏል። ኖ እዛ ወልዳለች። አዎ ወልዳለች። ምንም ማድረግ አይቻልም። ልጃችን ነው። እዚህ በኋላ ልጇ ልጃችን ነው። እሷም እንደኛ ናት። አንድ አካል ሆናለች፣ አንድ አምሳል ሆናለች። ስለዚህ አሁን አንተና እኔ ከዚህ ጋር ብዙ ባንጨቃጨቅ፣ ባንነጋገር፣ ባንከራከር አሪፍ ነው። እስኪ እኔም ልጁን ወጥቼ ልፈልገው። የት ነው የምትፈልገው? እስኪ ዞር ብዬ ልጁን ልፈልገው እስኪ። እኮ የት እንዴ? ምን ይታወቃል? የሆነ ቦታ ላይ የት ያስቀመጥክበት ቦታ ነው? አንተ ሰው ያማል ማለት ያስቀመጥክበት ሳይሆን ልል የፈለኩት ምንድነው የጠፋበት ቦታ በምን አውቃያ ትፈልገዋለህ ነው ጥያቄ እኮ ነው የጠየቁት። እንዴ ሰዎችን እነዚህ ሰዎች ቀስ እያልኩ አጣራለሁ። ያችንን ሴትም እነሱን አንተ አይመለከትም። አሁን ፖሊሶች አሁን ሪፖርት አድርገናል እነ ሄኖክ እየሄዱ 24 ሰዓት እያሉ እኮ ይኸውልህ ልጁን እኮ በራብ ችግር የለውም። አሁን ቀጥታ ይሄዳል። ሰውዬው አማል እንዴ በራብ ሊሞት ነው እና በራብ ሊሞት እኮ ነው ልጁ። ምግብ አላዘጋጃችሁለትም? ምንድነው የምትለው ሰውዬ? ኖ ሲጠፋ እዚሁ አካባቢ ምግብ ምግብና አዘጋጅተን እንድናጠፋው ትፈልጋለህ አንተ ሰውዬ? እኛን ጠረጥራለህ እንዴ? ለምን አልጠረጠርም? ሰው አይደለም ማንንም እኔ የምጠረጠራለሁ። አንተም ራሷ እናትየዋ ትጠረጠራለች። ሁላችንም የማይጠረጠር ሰው የለም። ለምን ደግሞ አትጠረጠር? ስለዚህ እነን ልጅ ያሳግጥከው አንተ ነህ ማለት ነው እኮ። ለምን አሳግተዋለሁ? ምን ላድርግ? እና ታዲያ ለምን እናሳግተዋለን? የነገርከኝ ምግብ ይዛችሁ እየደበቃችሁት እያልክ እኮ ነው። ምግብ ይዛችሁ ነው ወይ የደበቃችሁት እያልክ እኮ ነው። እኔ ምግብ ይዛችሁ ነው የደበቃችሁት አላልኩም። ይሄንን ልጅ አንተ ነው የደበቅከው። ለምን? እስኪ ንገረኝ። እሺ እኔ ለምን የደበቅኩት? እሺ አንተማ ምናልባት አሁን የነገርከኝ የባላባት ዘር ስለሆነ ኧረ የሰው ያለ ስንት አይነት ሰው ነው ያለው። ይሄ የኔ ሐሳብ ነው። ሐሳብ ሁሉ ግን ትክክል ነው ማለት አይደለም። እኔ አሰብኩ ነው። ከተሳሳትኩ ደግሞ ይቅርታ ጠይቃለሁ። እኔ ስራዬ መርማሪ ጋዜጠኛ ደግሞ ሁሉንም ነገር ይጠረጥራል። አንተን አይደለም ወንዴን እጠረጥራለሁ። ወንዴን አይደለም ትዝታን እጠረጥራለሁ። ትዝታን አይደለም እናትህን እጠረጥራለሁ። እህቶችን እጠረጥራለሁ። መርማሪ ጋዜጠኛ ከሆንክ ታዲያ አንድ ሕፃን ልጅ ገና ሳምንት ያልሞላው ሕፃን ልጅ ታግቶ 24 ሰዓት ሲሞላው ምን ስራ ይዘሃል? 24 ሰዓት አልሞላው። ሊሞላው ነው እኮ ሊሞላው ነው እኮ። ፖሊሶች ከዚህ በኋላ ምርመራ ይጀመራል። እያንዳንዷን እንቅስቃሴ ያለው በቃ ይሄ ነው ያለው ነገር። እኔ ይሄንን ስለተናገርኩ አሁንም ደግሜ ልንገርህ፣ ይቅርታ። እውነትም ሊሆን ይችላል ላይሆንም ይችላል። ግን እኔ እንደ የስራዬ ጸባይ ስለሆነ አንተንም አይደለም እናትህንም አይደለም ወንዴንም አይደለም ትዝታ ሁሉ እህቶችን አይቀር ዘመዶችን አይቀር ሁሉንም ጠረጥራቸዋለሁ። አሁን የተናገሩትን እነዚህ ሰዎች የተጣሉትን መድኃኒት ያበሉ ሁሉንም ጠረጥራለሁ። ለምን? የስራው አንድ አካል ነው። ይህን በማድረግ የሚከፋ ከሆነ ይህን በማድረግ የምትናደድ ከሆነ አዝናለሁ። አይ ልጁ አደጋ ላይ ነው አደጋ ላይ ነው። ይሄው አሁንም ምርመራ ላይ ነን። እነ ሄኖክን ልኬያቸዋለሁ። የኔ ጓደኞች እዚህ ጋር 40 ነበሩ፣ አይታቸዋል። ሁሉም ተበትነዋል። ይሄ በዚህ ውስጥ ሲገባ አጭር ነው ቀጭን ነው ጃኬት አድርጎ ነበር የተባለውን ሰውዬ አጣርተው ያመጡልን እነሱ ናቸው አይደል? ይሄ ማለት ምንድነው? እኛ እንቅስቃሴ ላይ ነን። የኔን እዚህ መቀመጥ አትይ። የሥራ ባልደረቦች እየፈለጉ ነው፣ እንቅስቃሴ ላይ ናቸው። እሺ ወንዴ እስኪ በቃ እኔ ለማንኛውም ቆይ ይምጣ ወንዴ። ና እስኪ ወንዴ ና ወንድሜ።
አሁን ከሱም ጋር እያወራን ነበር። እንዴት ናችሁ? ምን አዲስ ነገር አለ? በእናትህ የለውም እኮ ተሰቃየሁ። እስኪ አይዞህ ተረጋጋ። በቃ ተሰቃየሁ እኮ በእናትህ ተሰቃየሁ። እኔ በቃ በፈለግከው ሰዓት ስልኬ ክፍት ነው፣ ደውልልኝ። ዞር ብዬ እኔም አንዳንድ ነገሮች መረጃ እስኪ እኔም አንዳንድ ነገሮችን ላጣራሁት እኮ የት እነሱ እነዚህ ቁጭ ብለህ ብታጽናናቸው አይሻልም? አይ ለምን እነሱ ጋር እያያችሁ እያለቀሱ እየተለቃቀሱ ከዚህ ጋር ከሚያስቸግሩን እኔም አንዳንድ ነገር እስኪ ዞር ብዬ አንዳንድ ነገሮች እንትን ላድርግ። አንተ ግን ተረጋጋሽ ወንድሜ። ስማ አይዞህ እስኪ ተረጋጋና መፍትሄ እናመጣለን። እሱም አሁን እየመረመረ ነው በደምብ ሰዎችን በየቦታው እንትን እያደረገ ነው። ሰዎች እየመጡ ተይዟል አልከኝ ወይስ ሊያዝ ነው? እኔ አላልኩም ስለሰው። ስለዚህ እኔ አንዳንድ ነገር ላጣራ እስኪ ወጥቼ ሰዎችን ልከታተላችሁ አንዳንድ ሰዎችን። እሺ ደውሉልኝ፣ በየትኛውም ሰዓት ደውሉልኝ። እዚህ ጋር ሰፈር ነው እመጣለሁ። እዚሁ ሰፈር ነው? እዚህ ሰፈር በቃ እዚህ ሰፈር ነው ያለሁትና እመጣለሁ። እሺ ይህ ሰውዬው ወንድም ነው? አዎ የእናቴ ልጅ ነው። ምን ያህል ታማዋል? እንዴት ነው የእናቴን ልጅ ወንድሜን እንዴት ነው ከአንድ አብራክ ወጥተን ማለት ነው? ምን ማለት ነው? አንድ ነገር ወደ ጭንቅላት የመጣው ምን መጣ? ይኸውልህ ወንዴ አነጋገሩ ነገረ ስራው አልጣመኝም። እናት ግን ነው አንተን ነገር ውስጥ የሆነ ጣጣ ውስጥ ለመክተት ነው ጥረት እያደረገ ያለው። እሺ ብንከተለው ነው ይመስላል። ጥሩ አሁን ይሄንን እንደ መጥፎ ነገር ይሄን ነገር እንደ መጥፎ አትየው። ቼናችና ከልጅ የሚበልጥ ነገር አለ። አሁን የት ነው የሚሄደው? አንተ የማታውቀው ነገር አለ? አላውቅም። ስለዚህ አሁን የት እንደሚሄድ ታውቃለህ አታውቅም? ያው ሊፈልግ ብሎ ነው እየሄደ ያለው። ሌላ ነገር ካለ ደግሞ እንከታተል። ደስ ነው የሚለኝ እኔ ልጄን አይደል ይሄስ በቃ ልትሞትብኝ እኮ ነው። አይ እኔ ምን መሰለህ ወንዴ ከዚህ በፊትም የነበራችሁን ነገር ታውቃለህ። ከዚህ ሰውዬ ጋር ጸብ ውስጥ ነበራችሁ። ፊትማ ይለኝ ነበር ነግሬ የለ ከዚህ በፊት እናቴ እሱን እሷን ይቺን ባሪያ አሁን ታዲያ እንዴት ነው ይወደኛል? ከወለድኩ በኋላ ልጁን መልካም ሆነ በቃ ህይወቴ ሲሰምር ሲሆን በቃ ወደ መስመር አመጣኋቸው። እኔ አንተም መጠጣትን ነው አቆማለሁ አይደል? ነግራኛለች። ወይ አልነገረችም? ነግራኛለች። የለም ስራ ሁሉ ትቼ በቃ እሷ ጋር ነው የሚቆረፍተው ትቼ ግዴላ እንከተለው ይሻላል። የት እንደሚሄድ ደግ እንከተለውና ያለውን ነገር ለማጣራት እንሞክር። በጣም ጥሩ አይመስልህም? ደስ ይመስለኛል። ተነስ ይዛ አለ አይደል?